ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ መረጃዎቹ አልፋለሁ። በቅድሚያ የወጣቱን ተስፈኛ ተጫዋች የስቲቫኦ ዊሊያንን ጉዳይ እንመልከት። እንግዲህ ይህ ወጣት ተጫዋች ከዌስትሃም ጋር የነበረው ጨዋታ እንዳመለጠው ይታወቃል። አሰልጣኝ ሊያም ሮዚነር እንደተናገሩት ከሆነ ልጁ በግል ጉዳይ ወደ ብራዚል እንዳቀና ሲገለጽ ነበርና አሁን ላይ ወደ ብራዚል ያቀናበት ምክንያት ታውቋል። ይህም የሴት አያቱ በካንሰር በሽታ እየተሰቃዩና ወደ ሞት አፋፍ እየተጠጉ በመሆኑ እሳቸውን እንግዲህ ለመጠየቅ ወደ ብራዚል እንደሄደ ነው የተገለጸው። እንግዲህ እስካሁን በህይወት አሉ አያቱ፣ ነገር ግን በጠና ታመው እንግዲህ ሆስፒታል ገብተው የካንሰር ሕክምና እየተደረገላቸው ይገኛል። ነገር ግን ያለባቸው ካንሰር የመጨረሻ ደረጃ ላይ በመድረሱ እንግዲህ የሞት አፋፍ ላይ መሆናቸው ነው የተዘገበው። በዚህ ምክንያት እንግዲህ ያሉበትን ጨዋታዎች ሁሉ አቋርጦ ወደ ብራዚል ያቀናበት ዋናው ምክንያት የአያቱ በጠና መታመም እንደሆነ ነው እየተገለጸ የሚገኘው። እንግዲህ ተቻክሎ ወደ ስታንፎርድ ብሪጅ እንዲመጣ አልተፈለገም። በስነ ስርዓት አያቱን መጠየቅ እንዳለበት ተነግሮታልና አሰልጣኝ ሊያም ሮዚነርም እንዳሉት ልጁ ወደ ስታንፎርድ ብሪጅ በፍጥነት እንዲመጣ አልፈልግም፣ ከቤተሰብ ጋር ያለውን ጉዳይ እንግዲህ ጨርሶ እንዲመጣ ነው የምፈልገው ሲሉ ሀሳባቸውን መግለጻቸው ይታወሳልና ስቲቫኦ ዊሊያን አለመኖር ዋነኛው ምክንያት በአያቱ በጠና መታመም እንደሆነ ነው የተገለጸው። ሌላው የዝውውርን የተመለከቱ ጉዳዮችን እንመልከት። እንግዲህ ቼልሲ ሴኔጋላዊውን ድንቅ ተከላካይ ማማዱ ሳሪን ከስትራስበርግ ወደ ቼልሲ አምጥቶታል። እንግዲህ ይህ ወሳኝ ተከላካይ አሁን ላይ ጥሩ እንቅስቃሴ ከሚያሳዩ ተከላካዮች አንዱ ነው። ሴኔጋል የአፍሪካን ዋንጫ ሞሮኮን አሸንፋ ስታነሳ እንግዲህ ይህ ተጫዋች አስደናቂ ሚና ነበረው። ቼልሲም እንግዲህ ይህንን ብቃት ተመልክቶ ከስትራስበርግ የእህት ክለብ እንደሆነ ይታወቃል። ከሱ ክለብ እንግዲህ ወደ ቼልሲ እንዲመጣ አድርጎታል። ይህ ማማዱ ሳሪ አሁን ላይ ገና 20 ዓመቱ ነው። በጣም ጥሩ የሚባል ተከላካይ ነውና ቼልሲ እንግዲህ ጥሩ ውሳኔ ነው የወሰነው ብሎ መናገር ይቻላል። በሱ ምትክ እንግዲህ አንሴልሚኖ የተባለው ከቦርሲያ ዶርትሙንድ በውሰት አስመጥቶት የነበረውን ተከላካይ እንደገና በውሰት ወደ ስትራስበርግ በማማዱ ሳሪ ቦታ ተክቶታል። ስለዚህ አሁን ላይ እንግዲህ ያሉ ወጣት ድንቅ ብቃት ከስትራስበርግ እያሳዩ ያሉ ወጣት ተጫዋቾች ወደ ቼልሲ እየመጡ ይገኛሉና አሁንም እንግዲህ ማማዱ ሳሪ ለቼልሲ በይፋ ፈርሟል። በቋሚነትም ለቼልሲ ይሰለፋል ተብሎ ይጠበቃል ማለት ነው። ሌላው የጆርጅን ጉዳይ እንመልከት። እንግዲህ የቼልሲ የፊት መስመር ተጫዋች የሆነው ጆርጅ ወደ ኤቨርተንን መቀላቀሉ ተዘግቧል። እንግዲህ ይህ የፊት መስመር ተጫዋች በቼልሲ ቤት ብዙ እድል እየተሰጠው አልነበረም። አልፎ አልፎ አንዳንድ ጨዋታዎች ላይ ብቻ ነበረ እየተሰለፈ ሲገባ የነበረው። ነገር ግን ቼልሲ እንግዲህ ወደ ኤቨርተን በውሰት ሰጥቶታል። በዚህም እንግዲህ ኤቨርተኖች በውሰት ብቻ መውሰድ አይደለም፣ ልጁ ብቃቱ ታይቶ ሊያስፈርሙት የሚችሉበት እድል እንዳለ ነው የተገለጸ የሚገኘው። ጆርጅም እንግዲህ በመጫወት በመፈለጉ ምክንያት ወደ ኤቨርተን ሊዘዋወር ችሏል ማለት ነው። ስለዚህ እስከ ዓመቱ መጨረሻ ድረስ በኤቨርተን ይቆያል። ብቃቱ ታይቶ ደግሞ ቼልሲና ኤቨርተን የሚስማሙ ከሆነ ለኤቨርተን በቋሚነት ይፈርማል ተብሎ ይጠበቃል። ሌላው የአክሰል ዲሳሲን ዝውውር እንመልከት። እንግዲህ የቼልሲ ተከላካይ የነበረው ፈረንሳዊው አክሰል ዲሳሲ ዌስትሃምን በይፋ ተቀላቅሏል። ይህም እንግዲህ በውሰት ነው እንግዲህ ዌስትሃምን የተቀላቀለው እስከ ዓመቱ መጨረሻ ማለት ነው። በአሰልጣኝ ኢንዞ ማሬስካ ስር አትፈለግም ተብለው ከነበሩ ተጫዋቾች መካከል አንዱ አክሰል ዲሳሲ እንደነበረ ይታወቃል። ከታች ወርዶ ለቼልሲ ወጣት ቡድን እንዲጫወትም ተደርጓል። ነገር ግን አሁን ላይ እንግዲህ ክለብ ወደ ጣሊያን ያመራል ተብሎ ሲጠበቅ የነበረው አክሰል ዲሳሲ የለንደን ክለብ ለሆነው ዌስትሃም እንግዲህ እስከ ዓመቱ መጨረሻ ድረስ በውሰት ለመጫወት ወደ ዌስትሃም አቅንቷልና አክሰል ዲሳሲ እንግዲህ አሁን የሚጫወትበትን ክለብ አግኝቷል። እንግዲህ በሚቀጥለው ዓመት ታይቶ ደግሞ በዝውውር በቋሚነት ወደ ሌላ ክለብ ሊሸጥ የሚችልበት እድል አለ። አሁን ላይ ግን አክሰል ዲሳሲ ክለብ አግኝቶ ዌስትሃምን በይፋ በውሰት ውል ፈርሟል ወይም ደግሞ ዌስትሃምን ተቀላቅሏል የሚለው ዛሬ በቼልሲ ቤት የተሰማው ዜና ነው።
ሌላው የዣኩዌትን ጉዳይ እንመልከት። እንግዲህ የሬንስ ተከላካይ የሆነው ዣኩዌት ቼልሲ ሊያስፈርመው ተቃርቦ እንደነበር ይታወቃል። ነገር ግን ባልተጠበቀ መልኩ ሊቨርፑል እንግዲህ መሀል ላይ ገብቶ ይህንን ተከላካይ አስፈርሞታል። ቼልሲ ይህንን ተከላካይ ለማስፈረም ከፍተኛ ጥረት ሲያደርግ ነበር። ከልጁ ጋር በግል ጉዳዮችም ተስማምቶ ነበረ። ነገር ግን እዚህ ጋር ሁለት አይነት መረጃዎች እየወጡ ይገኛሉ። አንደኛ ቼልሲ ማመዱ ሳሪን ወደ ስታንፎርድ ብሪጅ በማምጣቱ ልጁን አልፈለገውም የሚል ዜና ሲሆን፣ በሌላ በኩል ደግሞ ሊቨርፑሎች ጣልቃ ገብተው ከቼልሲ ነጥቀውታል የሚሉ መረጃዎች እየወጡ ይገኛሉ። ይህ አስደናቂ የሬንስ ተከላካይ እንግዲህ ሊቨርፑልን የሚቀላቀለው በአመቱ መጨረሻ ነው። ሊቨርፑሎች ለዚህ ወጣት ተጫዋች ያወጡት ገንዘብ ከፍተኛ ነው። 60 ሚሊዮን ዩሮ ከፍለዋልና ይሄ ትልቅ የሚባል ገንዘብ ነው። ቼልሲ በእርግጥ ይህን ያህል ገንዘብ ለመክፈል ፍቃደኛ አልነበረም። ከልጁ ጋር ተስማምቶ ከክለቡ ጋርም በመስማማት ሂደት ላይ ነበር። እንግዲህ ሊቨርፑል ጣልቃ ገብቶ ይህን ልጅን በ60 ሚሊዮን ዩሮ ሊያስፈርመው ችሏል ማለት ነው። በሚቀጥለው አመት ሊቨርፑልን የሚቀላቀል ይሆናል። አሁን መቀላቀል ይችል ነበር፣ ነገር ግን ከክለቡ ጋር ተስማምተው አሁን ላይ ለአውሮፓ ሻምፒየንስ ሊግ ለመሳተፍ ሬንስ ከፍተኛ ትንቅንቅ እያደረገ በመሆኑ በሚቀጥለው አመት ሊቨርፑልን ለመቀላቀል ተስማምቷል ማለት ነው። አሁን ላይ እንግዲህ የጥር የዝውውር መስኮት ሊዘጋ ተቃርቧል። ቼልሲ ምንም አይነት ተጫዋች ከዚህ በኋላ የማስፈረም ፍላጎት እንደሌለው ነው እየተዘገበ የሚገኘው። ተከላካይ ነበር የሚያስፈልገው። ማማዱ ሳሪን ወደ ስታንፎርድ ብሪጅ አምጥቷል። ከዚህ በኋላ እንግዲህ ሌላ ማንኛውም ቦታ ላይ ሌላ ተጫዋችን አያስፈርምም። በመጪው የክረምት የዝውውር መስኮት ሲከፈት ግን በርካታ ተጫዋቾችን እጅግ በታለንት የተሞሉ ውድ ተጫዋቾችን ወደ ስታንፎርድ ብሪጅ ያመጣል ተብሎ ይጠበቃል። ለአሁን ግን ምንም አይነት ተጫዋች እንደማያስፈርም ነው የተገለጸው። እንግዲህ አጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና ዜናዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ